የሀንዬ አባት መንገድ ቤተ ክርስቲያን ሲመለሱ ምላሴ ድንገት ወድቀው አገኛቸው። ያየውን ነገር ማመን አቃተው። የሚያየው ነገር ህልም መሰለው። ከዚህ በፊት አስታወሳችሁ ሞባይል ሰርቀ ተብለው ስታከላፍተው የነበረችው አባት ነው። አሁን መንገድ ላይ ወድቀው ያገኛቸው። እየሮጠ ወደ ሆስፒታል ወሰዳቸው። ማን ናቸው? ምን ናቸው? ምን ሆነው ነው? በራሱ ጊዜ ግራ ገባ። ዶክተር እባክህን ይህንን አባት አድናቸው አሉት። ይሄ አባት የኔ ታማሚ ነው፣ አታፍስ። የሰላም ፍቅረኛ ሀናን ረበሻት። ስወጣ ስገባ መግቢያና መውጫ ሳጣት። ማንነቱን አልነገራትም። ሰላም ሀና ላይ ተቆጣች። ሀና የምታውቀው ነገር የላትም። የሰላም ከዚህ በኋላ አጠገቤ እንዳትደርስ አትረብሸኝ ብላ ገፍትራ ሄደኝ። ሰላም ግን ይህንን አላመነች። ብቻቸውን ራሳቸውን እያብሰለሰሉ መንገድ ላይ እየሄዱ በድንገት ህመሙ ራሳቸውን አስቶ ጣላቸው። ምላሴ ከትምህርት ቤት ሲመለስ ስለነበረ በድንገት አነሳቸው። ማን ናቸው? የሚያየውን ነገር ማመን አቃተው። ከዚህ በፊት እናቱ ሌባ አባት ናቸው ብላ ያከላፈተችው አባት ናቸው። እዚህ ምን ይሰራሉ? እንዴትስ እንደዚህ ተፈጠረ ብሎ ደነገጠ። ቶሎ ታክሲ ጠርቶ ወደ ሆስፒታል ወሰዳቸው። ሆስፒታል ሄደ። ዶክተሩ እባክህን ይህን አባት ድንገት ነው ወርቀው ያገኘኋቸው፣ እንዲሻላቸው ፈልጋለሁ። ማን ናቸው? እንዴትስ መንገድ ላይ ሊወርቁ ቻሉ? እንዴት ከጎናቸው ማንም ሰው የለም? ሁል ጊዜ ከዶክተሩ ጋር ጥያቄ አበዛ። አታስብ፣ ይሄ ህመምተኛ ዶክተሩ በጣም ደነገጠ። እንዴት እንደዚህ ሊሆን ቻለ? ምክንያቱም በጣም ተሽሏቸው ስለነበረ እየሰጠኋቸው ከኔና በጣም ራሳቸውን እንዲቆጣጠርና የተሻለ ሕክምና እንዲደረግላቸው ነበር አለ። ሀንዬ በጣም አላቅም ዶክተር፣ ምን እንደተፈጠረ የማውቀው ነገር የለኝም አለች። ሰላም ይቻናል ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ይበል በያላችሁበት። ላይክ ሰብስክራይብ በማድረግ ስለምታበረታቱኝ ከልብ እያመሰገንኩኝ፣ ሀንዬ ተወዳጅ ሀንዬ አባት እንግዲህ በድንገት ሆስፒታል ገቡ። ሆስፒታል የገቡበትም ምናልባት በመጨናነቅ ምክንያት ይሆናል እንጂ ውስጣቸው ሰላምና የተሻለ ከኒና ተሰጥቷቸው ወደ ነበሩበት ተመልሰው ነበር። ድሮ የሚጠጡት ሲጋራ ውስጣቸውን ስለጎዳው አሁን የተሻለ እንዲሆኑ አድርጓቸው ነበር። ስለዚህ ምን እንደተፈጠረ ምርመራ አድርገንላቸው የምናውቀው ይሆናል። አንቺ ልትጨናነቂ አይገባም አሏት። ሀንዬ በጣም አለቀሰች። ምላሴ ደውሎ የት ነሽ አላት። ምላሴ እባክህን እኔ አሁን ያለሁት ሆስፒታል ነው፣ አባቴ በድንገት ወርቆ ሆስፒታል ይዤ ሄጃለሁ አለችው። ምላሴ ለእናቱ መሄድ አለብን፣ ሀና ለእኛ ዋጋ ከፍላለች፣ ከእሷ ደግሞ ማንም የላትም፣ እሷ ለራሷ ብቻዋን ናት ያለችው፣ እኛ ግን ራስ በራሳችን እንተጋገዛለን አለ። የሀንዬም እናት የምላሴም እናት ይቅርታ፣ የምላሴም እናት እሺ እንሄድ አለችው። ምላሴ ግን እየሮጠ ሄደ። ሀንዬ ጋር ደረሰ። አባቷን ሲያወ በጣም ደነገጠ። ከዚህ በፊት ሞባይል ሰርቀሃል ተብላ እናቱ ስትሰድበው የነበሩ አባት እንደነበሩ ሲያቅ በጣም ደነገጠ። ምላሴ ሀንዬ ደግሞ ምን ሆነህ ነው ምላሴ? በጣም የደነገጥክ ትመስላለህ አለችው። አይ ደህና ነኝ ብሎ በውስጡ አድርጎ አባትሽ ምን ላይ ናቸው? አሁን አላቅም፣ ምን እንደተፈጠረ ማቀው ነገር የለኝም፣ ብቻ ራሳቸውን ስተው እንደዚህ ነው ያገኘኋቸው፣ ስለዚህ እኔ ምንም የማቀው ነገር የለኝም አለች። ምላሴ እኔ ምን እንደተፈጠረ ባላቅም ግን አባትሽ ይሻላቸዋል፣ ልትጨነቂ አትጨናነቂ፣ ሁሌም ከጎንሽ ነኝ አሏት። ዶክተሩ ምንድን ነው የተፈጠረው ዶክተር አለችው። የመጨናነቅና የሀሳብ እንጂ ሌላ ነገር አይደለም። ውስጣቸው ደህና ነው፣ ግን ስለሚጨናነቁና ስለሚያስቡ ነው እንደዚህ አይነት ነገር ያጋጠማቸው። ደግሞ እንደዚህ አይነት ነገር በተደጋጋሚ ይፈጠራል አሏት። ምላሴ ወደ አባትያው ሂዶ የአባትያውን የእናቱን ንብረት ለመቀበል ወሰነ። አባትያው ያሳቃየውን ስቃይ ሁላ ራሱን ተጋፍጦ ከዚህ በኋላ ለአባቱ መቆም እንዳለበትና መልካም ማድረግ እንዳለበትና ሀናን መርዳት እንዳለበት ለራሱ ቃል ገብቶ ወደ አባትያው ሂዶ
ገንዘቤን የማሰጠኝ ከሆነ በህግ ሁሉ ንብረትህን እንድትወርድ ሁሉንም ንብረትህን ከዚህ እንዳባረህ አደርጋለሁ። አሁን የምፈራህና ያው የምታውቀው ልጅ ህፃን ልጅ የምደበደበው አይደለሁም ብዬ እለዋለሁ እያለ ከራሱ ጋር እያወራ እየተመላለሰ ነበር። ሀንዬ በጣም ተጨነቀች። አባቷ ምንድን ነው የሚያጨናንቅህ አባዬ? እባክህን ለምንድን ነው እንደዚህ የምታደርገው? እያለች ተወጠረች። ዶክተር አታስቢ ይሻለዋል አላት። ምላሴ የወሰነው ውሳኔ በጣም ቆራጥና ደስ የሚል ቢሆንም ነገር ግን ደፍሮ ሊሄድ አልቻለም። ሰላም ፍቅረኛዋ ደግሞ እሷን ለመበቀል አሰበ። ሰላምም በጣም ተናደደች። የእናቷ ጸሐፊ ሰላም እንደሆነና አታውቅም፣ ግን እናቷ ጋር እንደሚሰራ ብቻ ነው የምታውቀው። የናቷ የሰላም ፍቅረኛ ሀናን ተመኘ። ሀናን የራሴ አደርጋታለሁ፣ እሷም ታፈቅረኛለች፣ እኔ መፈቀር የምችል ወንድ ነኝ ብሎ ራሱን መቆለል ጀመረ። ሀናን ስለማያውቃት ሰላም ወሰነች። ከዚህ በኋላ እሱ ጋር መቅረብ የለብኝም፣ ራሴ ማስከበር አለብኝ አለች። ለራሷ ወሰነች። ሀና ራስሽን ልጠብቂ ይገባል፣ ሴት ልጅ ክብሯ ነው፣ ክብሯ ደግሞ ከምንም በላይ ነው፣ ክብርሽን አስጠብቂ፣ የሆነ ሁኗል አለቻት። ሰላምም ትክክል ነች፣ በዚህ ተስማሙ። የሰላም ፍቅረኛ ሰላምን ሊያገኛት የሞከረው ስለወደዳት ስላፈቀራት ሳይሆን ሀኔን የሀናን ስልክ እንዴት መቀበል እንዳለበት ሊሞክር ነበር። እንደምንም አድርጎ እጅ መታጠቢያ ስትሄድ የሀናን ስልክ ቁጥር አንስቶ ወሰደ። ለሀና ደጋግሞ እየደወለ አስቸግራት። ማነህ ምንድነት ስትለው ማንነቴን በቅርቡ ታየዋለሽ ተወጅኛለሽም እያለ ልክ እንደ ሰላም አይነት ሴት መስለው መሳለቅ ጀመረ። ሀኒና ሰላም ተጣሉ። አንድ ቀን ሀና ከልጁ ጋር ቆማ ስታየው የሰላም ፍቅረኛ እንደሆነ ሀና የምታውቀው ምንም ነገር የላትም። ነገር ግን ከዛ በፊት የሰላምዬ እናት ይሄንን ልጅ እባክሽን የኔ ጸሐፊ ባለፈው ያየሽው ጸሐፊ አይተሸዋል አይደለ? ይሄንን ልጅ በሩቁ ልትጠነቀቅ ይገባል። የማንም ሁሉንም ሴት ያወጣ ከሁሉም ሴት ጋር የተኛ ሲሆን በጣም ባለጌና አርማጃ ነው። ምንም አይነት ምህረት የሚባል ነገር አያውቅም። ከሁሉም ሴት ጋር ነው የሚተኛው። እኔም በስራው ጠንካራ ስለሆነ ማስወጣት አልቻልኩም እንጂ እንደሱ ስራ ቢሆንማ በጣም ባለጌና ባለጌ ነው። ስለዚህ ከሱ እንድትርቅ ይፈልጋለሁ። ምንም ነገር እንዲያታልልሽ አይገባም ብላት ነበር። እና ያለቻትንም ወደ አይምሮ አስገብታ ምንድን ፈልገህ ነው ከኔ? ለምንድን ነው መንገዴን የማትለቀው ብላ ገፍትራው ስትሄድ እንዴት ነው የሚያረጋት? እንዴት ባክሽ፣ እኔ እንደዚህ አይነት ሴት ነው የምፈልገው እያለ ከራሱ ጋር መነጋገር ጀመረ። ሀና ለምንድን ነው ይሄ ደግሞ የሚከታተለኝ አለች። ሀና ግን የሰላም ፍቅረኛ እንደሆነ የምታውቀው ነገር የላትም። ምላሴ የሀናን አባት ይዞ ሆስፒታል ገባ። የሀና አባት በድንገት ነው የወደቁት። በቶሎ ከፍተኛ ሕክምናውን ማድረግ እንዳለባቸውና ቶሎ ሕክምናውን ከጀመሩ የተሻለ እንደሚሆኑ ከዚህ በፊት ነግሯት ነበር ዶክተሩ። ሀናም እሺ ገንዘቡን ከየት አገኛለሁ ፈላልጌ ብላ ነበር። ምላሴ የሀናን አባት ማዳን እንዳለበትና ሂዶ አባትየውን አናግሮ ንብረቱን መቀበል እንዳለበት ተስማምቶ ራሱን ጀግና አድርጎ ሄደ። በነገራችን ላይ በጣም አናዶኝ ነበር እንደኔ። ምክንያቱም መጠቀም ያለበትን ቅዋ ተጠቅሞ ንብረቱን የእናትና የአባቱን መቀበል አለበት። እህቱን አገኛት። እህቱም እንደምትረዳው ነገረችው። በየት በኩል ገንዘብ እንደሚቀመጥና የእናቷ ወርቅ እንዳለ እንዲሁም አንዳንድ ነገሮች እንዳለ ነገረችው። ስለዚህ በዛ ወቅት እንዴት አርገህ አባቴ በሌለበት ሰዓት እንዴት አርገህ ገብተህ እሱን መዝረፍ እንዳለብህ እኔ ጠቁመሃለሁ አለችው። የሚዘርፍበትንም ቀን አመቻቸችለት። እናም የአባቱን ንብረት መቀበል እንዳለበትና እናትህም ይቅር በለኝ ብለሃለች። እባክህን እናቴ ሞታለች። እኔ ምንም የሚያናገረኝም የለ እንዴት ርቀኝ አልፈልግም። ስለዚህ አብረን እንኖራለን። ንብረትን ተቀበል። አባቴ በጣም ጨካኝና አረመኔ ነው። ከሱ ጋር የሆነ ሁሉ ይሞታል። እኔም በቅርቡ ልሞትላ እችላለሁ አለችው። ምላሴም ይቅርታ ጆሮም አቀፋት።
ተይ እንደዚህ አትበይ፣ አንቺ ገና ወጣት ነሽ፣ ገና ብዙ ነገር የሚጠብቅሽ ነሽ። ስለዚህ ስለ ሞትና ስለ ምናምን የምታወሪበት ሰዓት አይደለም። ገና ወደፊት በጣም ብዙ ነገሮች ይገጥሙሻል፣ ገና ብዙ ነገሮችም ታስተላልፊያለሽ አለ። የሀንዬ አባት እስካሁን ድረስ አልነቃም። ምላሴ ለሀንዬ ደውሎ እንድትመጣ ሆስፒታል እንድትመጣ ነገራት። ምን እንደተፈጠረ ምንድን ሆንክ አለችው። እሷም ደህና ነኝ ቶሎ ሆስፒታል ነው ያላት።